ሰላም ሰላም ቅዱሳን የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ ደግሞ የእግዚአብሔርን ቃል ከወንጌል አንፃር ጥቂት ሐሳብ እንድንካፈል ይዤ ወደፊታችሁ ቀርቤያለሁ። እንግዲህ ወንጌል ለነገ የማናሳድረው የዛሬ የቤት ስራችን ነው። ዘመኑ እያለቀም ስላለ በትኩረት ልንሰራ ልንወጣ የሚገባን ጊዜ አሁን ነው። ወገኖቼ ዛሬ የምንመለከተው በከተማ የወንጌል ስርጭት አገልግሎት በከተማ የቤተክርስቲያን ተከላ ስራ ዙሪያና እንደገናም ደግሞ በከተማ ያሉትን የወንጌል አገልግሎት እንቅስቃሴ በተመለከተ ሃርበን ሚኒስትሪ እሱን አብረን የምንመለከት ይሆናል። ዛሬ በክፍል 1 እንጀምርና ከዛ እግዚአብሔር እንደረዳን የተለያዩ ሐሳቦችን እያነሳን በሃርበን ሚኒስትሪ ዙሪያ እግዚአብሔርን ቃል እንከፋፈላለን። እንግዲህ የከተማ የወንጌል ስርጭት አገልግሎት ከገጠር የወንጌል ስርጭት አገልግሎት ወይም ከቤተክርስቲያን ተከላ የመልእክቱ ይዘት አንድ አይነት ቢሆንም ወንጌል በከተማም በገጠርም የማይቀየር መልእክት ቢሆንም ነገር ግን ከተማና ገጠርን በወንጌል ስናገለግል የምንቀርብበት አቀራረብና የምንጠቀማቸው ዘዴዎች በከተማና በገጠርም የሰፈሩ ማህበረሰቦች የተለያዩ አይነት ስለሆኑ ከአቀማመጥ ጀምሮ ማህበራዊ እሴቶች እንደገናም የሚገጥሙን ቻሌንጆች በከተማም በገጠርም አንድ አይነት አይሆኑም። ስለዚህ የወንጌልን አገልግሎት በከተማ ስናሳልጥ በከተማ ደረጃ የሚያስፈልጉትን መሰረታዊ ጥናቶችና ጸሎቶች ታግዞ ወንጌልን ማድረስ እጅግ ለውጤታማነት ጥሩ ይሆናል። እንግዲህ የኢትዮጵያን ቤተክርስቲያን ታሪክ ስንመለከት በአብዛኛው በኢትዮጵያ ያለችው ቤተክርስቲያን አስፋልትን እየተከተለች በየከተሞቹ ወንጌልን እንዳደረሰችና በከተማ የተቀጣጠለው የወንጌል እሳት ደግሞ በገጠሮችም ላይ በኃይል እንደወጣና በአስተማሪዎችና በሚሽነሪዎች የወንጌል ስራ በየገጠሩ እየተቀጣጠለ ዛሬ በብዙ ገጠሮችና በብዙ ከተሞች ላይ እግዚአብሔር ታላላቅ ስራዎችን እንደሰራ ሁላችንን እናውቃለን። ለዚህ ታላቅ ስራ ክብር ለእግዚአብሔር ይሁን። ነገር ግን አሁን ደግሞ የከተሞች ይዘት እየሰፋ ከተሞች እየተለቁ እና ብዙ እየተስፋፉ እንዳሉ እናውቃለን። በአብዛኛው ደግሞ በከተማ ያለው የወንጌል ስርጭት አገልግሎት የቤተክርስቲያን ተከላ በጥንቃቄ ካላየንና በማስተዋል ካልሰራን የሚያታልል መልክ አለው። ብዙ ጊዜ ከተሞች በፖስተርና በተለያዩ አይነት ሁኔታዎች በማስታወቂያ ስለሚጨናነቁ ጎዳናዎችም ወንጌል የተሰራ ይመስላል። ነገር ግን ሁላችንም እንደምናውቀው በኢትዮጵያ ያሉ ከተሞች አብዛኛው ከተሞች በወንጌል የተደረሱ አይደሉም። ዋናዋን አዲስ አበባ ከተማ ጨምሮ በወንጌል ካልተደረሱ ከተሞች መካከል ነው ያለውና ስለዚህ የሃርበን ሚኒስትሪን እንደገና ማነሳሳት ማቀጣጠል በዚህ በሃርበን ሚኒስትሪ ስትራቴጂ ወንጌልን ማሰራጨት የቤተክርስቲያን ተከላን ማድረግ የዛሬዋ ቤተክርስቲያን ተልእኮ አደራ ነው። ከዚህ አንፃር ጥቂት ነገሮችን እንመለከታለን። እንግዲህ እንደምናውቀው ሀገራችን ኢትዮጵያ በከተሞች እየተስፋፋች እያደገች እየበለጸገች እየበዛች እንዳለች ሁላችንም እናውቃለን። እንደምናውቀው የሚያሳዩት ማስረጃዎች እንደሚያመለክቱት 135.5 ሚሊዮን ህዝብ በከተማ በኢትዮጵያ ውስጥ እንደሚኖር ይነገራል። ይሄ ደግሞ በእግዚአብሔር ቃል ላይ እንደምንመለከተው ትልቅ የቤተ ክርስቲያን የሥራ መስክ ነው። በራእይ ምዕራፍ 3 ቁጥር 8 ላይ እግዚአብሔር ቃል እንደሚናገረው እነሆ የተከፈተን በር ሰጥቻለሁ እንደሚል ለፊላዴልፊያ ቤተክርስቲያን ለኢትዮጵያ ቤተክርስቲያን እግዚአብሔር ታላላቅ ከተሞችን እድል አድርጎ ከፍቷል። እነኚህ ከተሞች ዛሬ ለወንጌል ክፍት እንደሆኑ አደባባዮች ክፍት እንደሆኑ በነፃነት ወንጌል መስበክ እንደቻልን እነኚህ እድሎች ለምን ያህል ጊዜ እንደሚቆዩ አናውቅም። ነገር ግን ቀን ሳለ የላከኝን አድርግ ዘንድ ይገባኛል እንዳለ እነኚህን ከተሞች በወንጌል ከመድረስ አንጻር ለነገ የማንለው ጉዳይ እንደሆነ ማሰብ አለብን። ምክንያቱም
እኛ ቀድመን እነኚህን ከተሞች የኢትዮጵያን ከተሞች በወንጌል ካልወረስናቸው ሌሎች ከወንጌል ተቃራኒ የሆኑ ነገሮች ከተሞቹን ይወርሱና በከተሞች ላይ ተጽዕኖ ማምጣት የምንችልበት እድል እያጣን እንሄዳለንና ስለዚህ በከተማ ያሉትን የወንጌል እንቅስቃሴዎች የቤተክርስቲያን ተከላ አገልግሎቶች በስፋት ማድረግ በጣም አስፈላጊ ነው። እንደምናውቀው 135.5 ሚሊዮን ህዝብ የሚኖረው በከተሞች ላይ ነው። እንግዲህ እንደምናውቀው 23.66% ህዝብ በኢትዮጵያ የሚኖረው በከተማ ነው። አብዛኛው ደግሞ ወጣት የሆነ አካል ነው። ከ25 እስከ 29 ባለው የዕድሜ ክልል ውስጥ ያለ ወጣት በአብዛኛው በተለያየ ምክንያት በከተማ ነው የሚኖረውና ይሄ ደግሞ የዛሬዋም የነገዋም ቤተክርስቲያን የሚያስቀጥል ትውልድ ስለሆነ ከተሞች ላይ ትኩረት ሰጥቶ ወንጌልን መስራት ለነገ የማይባል ጉዳይ ነው ወገኖቼ። እንግዲህ መጽሐፍ ቅዱሳችን ላይ ስንመለከት ሐዋርያትም እንደገናም ጌታችን ኢየሱስ ክርስቶስም ከተሞችን ትኩረት በማድረግ ወንጌልን እንደሰሩ የእግዚአብሔር ቃል ይነግረናል። በዚህ በማቴዎስ ወንጌል ምዕራፍ 9 ላይ ከቁጥር 35 እስከ ቁጥር 36 ያለውን ክፍል ስንመለከት ጌታችን ኢየሱስ ክርስቶስ በከተሞች ላይ ትኩረት ሰጥቶ ወንጌልን እንደሰበከና የእግዚአብሔርን ቃል እንዳደረሰ እንመለከታለን። እንደዚህ ይላል ማቴዎስ ምዕራፍ 9 ቁጥር 35 ጀምሮ እስከ ቁጥር 36 ላንብብ። ኢየሱስ በምኩራቦች እያስተማረ የመንግስትንም ወንጌል እየሰበከ በሕዝብ ያለውን ደዌ ሕመም ሁሉ እየፈወሰ በርካታ ከተሞችን መንደሮችን ሁሉ ይዞር ነበረ። ሕዝቡም እረኛ እንደሌላቸው በግ ተጨንቀው ተመለከታቸው እና ሕዝቡም ደግሞ እረኛ እንደሌላቸው ሆኖ አያቸው እና አዘነላቸው ይላል። እንግዲህ ከተሞችን ስናይ በብዙ ችግር ውስጥ ያሉ እንደሆኑ ሁላችንም እናውቃለን። የከተማ ኑሮ እጅግ ፈታኝ ነው፣ እጅግ ከባድ ነው። በከተማ እንግዲህ ጌታችን ኢየሱስ ክርስቶስ ያገለግል በነበረበት ጊዜ ያገኛቸው የነበሩ ሰዎች እረኛ እንደሌላቸው በጎች የተበተኑ ሰዎችን በከተማ እንዳገኘ ይናገራል። የተጨነቁ ሰዎችን በከተማ እንዳገኘ እንመለከታለን። በተለያየ ደዌ ታሰሩ ሰዎችን በከተሞች ውስጥ እንዳገኛቸው በዚህ ክፍል ውስጥ እንመለከታለን እና የሚታዘንለት ሕዝብ በከተማ ውስጥ እንዳለ እንደተመለከተ እና አንዳንድ ጊዜ ከተሞችን ስናይ እንደ ጫካ ናቸው። ብዙ ሰዎች ከገጠር ወደ ከተማ ይመጣሉ፣ ጠያቂ የላቸውም እና እንደፈለጉ በፈለጉበት አይነት ልክ በጥፋትና በአመፅ ይያዛሉ። እንደምናውቃቸው ከተሞች በብዙ በማይገቡ ክፉ ነገሮች የተያዙ ናቸው። በሚቀጥሉት ጊዜዎች ከተሞች ምን እንደሚመስሉ እና ምን ተግዳሮትና ምን የወንጌል እድል በከተሞች ውስጥ እንዳለ እያየን እንሄዳለን። ዛሬ ግን እንደምናነሳው ከተሞች የወንጌል ታርጌት ናቸው። እንግዲህ ጌታችን ኢየሱስ ክርስቶስ ከተሞች ላይ ትኩረት ሰጥቶ ወንጌልን ይሰብክ ነበረ። እንግዲህ በከተማ ያለውን የወንጌል አገልግሎት ስናስብ እንደ ገጠር አይደለም። ማህበራዊ አሰፋፈሩ ያለው አቀማመጥ እና ቋንቋ ማጥናት ያስፈልጋል። ያለውን ነባራዊ ሁኔታ እንደየከተማው ይዘት ማወቅ ያስፈልጋል። ያሉትን ሰዎች የእውቀት ደረጃቸውን፣ የዛች ከተማ ሕዝብ የተያዘበትን የእምነት ሁኔታ፣ እንደገናም ደግሞ ማህበራዊ እንቅስቃሴ ያለውን ኢኮኖሚያዊ አይነት እንቅስቃሴ በዛች ከተሞችም ላይ ደግሞ ልንረዳው የሚገባን አንዱ ነገር በከተሞች ውስጥ የሚሰራውን የአጋንንት አሰራር ስትራቴጂ መስበር ያስፈልጋል። አስፈላጊ የሆነ የጸሎት አገልግሎትን በማደራጀት የከተማ አገልግሎትን ስናደርግ በከተሞች ላይ ያሉትን የማይገቡ የኃጢአት አጸዶችን፣ የአመፅ የጣዖት አጸዶችን ማፍረስ ያስፈልጋል። ምክንያቱም እነኚህ ለወንጌል ለሰዎች መዳን እንቅፋት የሚሆኑ መታሰቢያዎች ስለሚሆኑ እነኚህን ማፍረስ በጸሎት ያስፈልጋል። ቴክኖሎጂዎችን መጠቀም ያስፈልጋል። በአጠቃላይ
የከተማ የወንጌል ስርጭት አገልግሎት ሸክምን የሚጠይቅ መሰጠትን የሚጠይቅ ትጋትን የሚጠይቅ ትልቅ ስራ ነው። ዛሬ ግን በቤተ ክርስቲያን እንደምንመለከተው ለከተሞች አገልግሎት ያለን ብርታት ያለን መሰጠት ምን ያህል ነው የሚለውን ነገር ቆም ብለን ወገኖቼ ማሰብ የሚገባን ጊዜ ውስጥ ነው ያለ ነው። በአብዛኛው በከተማ ያሉ ቤተክርስቲያናት በህንፃ ስራ፣ በመኪና ግዢ እና በተለያየ ቢሮ በማሳደስ በማሳመር በማስዋብ እንደውም በህንፃ ውድድር ውስጥ ነው የምትገኘው ቤተክርስቲያን። በከተሞች ውስጥ ያልዳኑ ሰዎች እጅግ በጣም በርካታ ናቸው። በከተማ ውስጥ የተለያየ የአጋንንት ስራል በተለያየ ሱስ ውስጥ የታሰሩ ሰዎች እጅግ ብዙ ናቸው። ነገር ግን ቤተክርስቲያን እነኚህን ታርጌት አርጋ መስራት ሲገባት በተለያዩ ነገሮች ዛሬ ተይዘናል ወገኖቼ። በቦታ ግዢ፣ በተንቆጠቆጡ ህንፃዎች፣ እንደገና እጅግ በጣም በሚያምሩ ወንበሮች እና በተለያዩ ፉክክሮች ውስጥ በተለያየ ህንፃ በማሳመር ነገሮች ውስጥ በተለያየ ሳውንድ ሲስተም ግዢ በተለያየ ነገሮች ውስጥ ተይዘናል። እነኚህ ነገሮች በእርግጥ ለከተማ የወንጌል አገልግሎት ወሳኝና አስፈላጊ ነገሮች ቢሆኑም ነገር ግን በልክ ልናረጋቸው የሚገቡ ነገሮችን ማሰብ ያስፈልጋል ወገኖቼ። ህንፃ የምንሰራው ህንፃ መንግስተ ሰማይን አይወርስም። የምንገዛቸው የተንቆጠቆጡ ሳውንድ ሲስተሞች፣ ዘመናዊ የሆኑ መኪናዎች መንግስተ ሰማይን አይወርሱም። እዚሁ ጥለናቸው የምንሄድ ነገሮች ናቸው። ለወንጌል አስፈላጊ ቢሆኑም ነገር ግን እነኚህን ነገሮች ጥቂት ወደ ጎን ማድረግ ያስፈልጋል ወገኖቼ። ዛሬ በተለያየ ነገር በቢሮዎቻችን ተይዘን ወንጌል በውጪ ልንሰራ ሲገባን የወንጌልን ስራ የቤተክርስቲያንን አገልግሎት ቢሮ ስራ አድርገን ወገኖቼ የኢትዮጵያን ከተሞች በወንጌል ልንደርስ አንችልም። ስለዚህ ልንነሳ ይገባል። መጽሐፍ ቅዱሳችን ላይ በራእይ ምዕራፍ 3 ቁጥር 8 ላይ እንደተናገረው እግዚአብሔር ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋ አይችልም ይላል። ወገኖቼ የኢትዮጵያ ከተሞች አሁን ተከፍተዋል። እነኚህ ለወንጌል እድል የተከፈቱ ከተሞች ምን ያክል ተከፍተው እንደሚቆዩ ምን ያክል ተከፍተው እንደሚቀጥሉ አናውቅም። ዛሬ ግን አደባባዮችን እግዚአብሔር ሰጥቶናል። በከተሞች ላይ በነፃነት ወንጌልን እንድንሰብክ፣ ቤተክርስቲያን እንድንተክል፣ ደቀ መዛሙርት እንድናፈራ፣ የወንጌልን አገልግሎት እንድንሰራ፣ የጠላትን የዲያብሎስን ምሽግ እንድናፈርስ ነፃነት እግዚአብሔር ሰጥቶናል፣ እድል ሰጥቶናል። ይህንን እድል ዛሬ በከተሞች ላይ ካልተጠቀምን ወገኖቼ አንዳንድ ከተሞች በጣም በሚያሳዩት ጥናት መሰረት ስንመለከት ለወንጌል እንቅፋት የሚሆኑ ነገሮች ከፍ እያሉ በተለያየ አይነት ዘዴ እየተሰራባቸው እንዳሉ ወገኖቼ የምናውቃቸው ነገሮች አሉ። ስለዚህ እንነሳ። እግዚአብሔር ለኢትዮጵያ ቤተክርስቲያን ከሰጣት የተከፈተ በር አንዱ የከተማ አገልግሎት ነው። ይህ አርበን ሚኒስትሪ በእውነት እግዚአብሔር በታላቅ ጸጋና ኃይል የኢትዮጵያን ቤተክርስቲያን እየረዳ ብዙ ዋጋዎች ተከፍለው ብዙ እግዚአብሔር ደግሞ ታላላቅ ምርኮችን ቢሰጠንም ነገር ግን አሁን በከተሞች ላይ ያሉ የወንጌል እንቅስቃሴዎች ከጫጫታ እንደገናም ደግሞ ከፖስተር መለጠፍ እያለፈ አይደለም።